እሺ ጀማው ከፍጻሜ በፊት የሚደረገው ወሳኝ ፍጻሜ ሌላኛው ጨዋታ ስፔን ከፍራንስ ዛሬ ምሽት 4 ሰዓት ላይ ይደረጋል። ታዲያ ከዚህ ጨዋታ በፊት እጅግ ብዙ ነገሮች እየተነሱ ይገኛሉ። ጀማው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማን የዚህ ጨዋታ አሸናፊ ሊሆን ይችላል ብላችሁ ትገምታላችሁ? ጀማው ይህን ዘገባ ደግሞ ስፖንሰር ያደረገላችሁ ቴምር ፕሮፐርቲስ ነው። በከተማችን ዋና ዋና ቦታዎች ላይ የቤትና የሱቅ ባለቤት መሆን ካሰኞት ቴምር ፕሮፐርቲስን መጎብኘት እንዳይረሱ ይሎታል። ቴምር ፕሮፐርቲስ ጀማው ወደ መረጃው ሳቀናላችሁ። የፈረንሳይ አሰልጣኝ ዴሻምፕ ማለት ነው አሁንም ቢሆን ዋንጫ የማሸነፍ ግምቱን ለስፔን እንደሚሰጥ ተናግሯል። አሽሙር ነው የሚመስለው። ጀምአው እዚህ ጨዋታ ላይ ልዩነት ፈጣሪ ይሆናሉ ተብሎ የሚጠበቁ ወሳኝ ተጫዋቾች አሉ። ታውቃላችሁ በስፔን በኩል ያማል ነው፣ በፍራንስ በኩል ግን እጅግ ከባድ ነው እና ታርጌት ማን ለማድረግ ፍራንስ አይመችም። ያው ስፔንን ደግሞ ታርጌት ማን ጋማ ለማድረግ በጣም ቀላል ነው። ያሚል ያማል ላይ ትኩረት ማድረግ ነው። ግን ከምንም በላይ መፍራት ያለባቸው ፈረንሳዮች ብዬ የማስበው ማለት ነው ፍራንስ ሀገሬ ወይ ዛሬ ሜሪኖ የሚባለን ተጫዋች ጠብቁት። ይሄ ወንበዴ አለሌ የሆነ ተጫዋች ነው። ቤት በኩል ሾልኮ መጥቶ እንደሚያስቆጥር እኔ ራሱ ግራ ገብቶኛል። አንተ ሌላን ክለብ እስከዛሬ እንዲህ ነበር ጨጓራ ሲልጥልኝ የነበረው። አረ ሜሪኖ የሚለየ ተጫዋች ነው። የስፔን ትክክለኛው ታርጌት ማን መሆን ያለበት ሜሪኖ ነው። ሜሪኖ ነው ማለት የምን ያማል ነው። ሜሪኖን የሚያዝ ነው፣ አንገቱን የሚያዝ ነው ማለት ኪሊያን ኢምባፔ፣ ሚሼል ኦሊሴንና ኦስማን ዴምቤሌን እንዴት አድርገ ነው የምታቆማቸው ሲሉ ጋዜጠኞች ለስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዲላፎንቴ ጥያቄ አቅርበውለት ነበረ። ታዲያ ሉዊስ ዲላፎንቴ ሲናገር አንድ ነገር ነው ያለው። ይህንን እንዴት ትጠይቁኛላችሁ? 2 ጊዜ እኮ እነሱን አቁሜ ፈረንሳይን አሸንፌያለሁ። በጣም ቀላል ነገር ነው። ያንኑ መንገድ ነው ዛሬ የምጠቀመው ሲል ሉዊስ ዲላፎንቴ የተናገረ ሲሆን፣ በሌላ በኩል የስፔኑ ግብ ጠባቂ ኡናይ ሲሞን ደግሞ አሁን ላይ በዓለም ላይ ምርጥ አቋም ላይ ሆኖ እንኳን እኛን ማሸነፍ የሚችል ቡድን የለም ሲል ተናግሯል። ላሚን ያማልም ስለምን ጫና ነው የምታወሩት? ጫና የሚባል ነገር አይሰማኝም። ለእኔ ምናልባትም በእግር ኳስ ታሪክ የትልቁን ጨዋታ ዛሬ ምሽት አደርጋለሁ። ያለኝን ሁሉ ሰጣለሁ። መፍራት ካለባት ፈረንሳይ ናት። ምክንያቱም እኛ እነሱን 2 ያሸንፈናቸዋል፣ እኛ አይደለንም መፍራት ያለብን ሲል ተናግሯል ማለት ነው። የፈረንሳይ ተጫዋቾችም እግር ኳስ ሜዳ ላይ እንጂ ውጪ በቃላት አይደለም፣ ስለዚህ ሜዳ ላይ ማንነታችንን እናሳያለን ሲሉ እየተናገሩ ነው የሚገኘው። ከዛሬ ጀምሮ በነገራችን ላይ እስከ እሁድ ድረስ እግር ኳስ አይደለም የምንመለከተው፣ ጦርነት ነው የምንመለከተው። ዛሬና ነገ የግማሽ ፍጻሜ፣ እንደዚሁም ደግሞ እሁድ የፍጻሜ ጨዋታ ማለት ነው። እኔ እንግዲህ ለፈረንሳይ ቅድመ ግምቴን ሰጥቼ ነበር በዛሬው ጨዋታ። ነገር ግን የስፔን ብሔራዊ ቡድን ተጫዋቾችን ንግግርና በራስ መተማመን ከሰማው በኋላ ምናልባትም ዛሬ ስፔን አዲስ ነገር የሆነ ነገር ልታሳየን ትችላለች የሚል ግምት እያሰብኩ እገኛለሁ። የእናንተን ግምት ግን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አትርሱ። ይመቻችሁ። አሁን ገና በአይናችን መጣችሁ። እማይነካውን አትንኩ። ሊሳንድሮ ማርቲኔዝ አይሸጥም። በቃ ባለፈው ባርሳ አዛ ሲያደርገን ነበር። አሁን ደግሞ አትሌቲኮ ማድሪድ የሊሳንድሮ ማርቲኔዝ ፈላጊ ሆኖ መጥቷል። በተለይም ደግሞ በዚህ ዓለም ዋንጫ ጋር ያሳየው ፐርፎርማንስ ብዙ ክለቦችን እያማለለ ይገኛል። እኛ ግን አንሸጠውም ብራዘር። ይሄ ሰውዬ ችሎታውን ብቻ አይደለም የምንፈልገውኛ፣ ልቡ በራሱ የሶስት ሰው ልብ ነው ያለው ብራዘር። ገባህ? ፈርዲናንድ፣ ቪዲች፣ ሳሊባና ማጋሊሽ ተደምረው ነው ልቡ። ገባህ? የአራት ሰው ልብ ነው ያለው። ይህንን ተጫዋች አንሰጥም ምንም ቢሆን ማለት ነው። ቡርኖን ብንሸጥ ይሻለናል ማርቲኔዝን ከምንሸጥ። ያማልን ወፍ በሃላንድና በኦዲጋርድ የተመራው የኖርዌይ ብሔራዊ ቡድን በዓለም ዋንጫ ላይ ያለውን ተሳትፎ በተመለከተ ማለት ነው እጅግ በጣም አስገራሚና የጀግና አቀባበል በትላንትናው ዕለት ተደርጎላቸዋል። ያ አቀባበል የተደረገላቸውም እንግዲህ በሀገሪቱ ውስጥ ያሉ ንጉሳውያን ቤተሰቦች እጅግ በጣም አስደናቂ የተባለ አቀባበል ያደረጉላቸው ሲሆን ልዕልቶች እንዲሁም ደግሞ ንጉሳውያንና ልዑሎችን ጨምሮ ማለት ነው በርካታ ሰዎች በመውጣት ነበር አቀባበል ያደረጉላቸው። ከዛ በኋላ በሚሊዮኖች የሚቆጠሩ የኖርዌይ ዜግነት ያላቸው እንዲሁም ደግሞ ደጋፊዎች በሀገሪቱ ጎዳና ላይ በመውጣት ማለት ነው ዛሬ ድረስ አቀባበል ያደረጉላቸው እንዲሁም ደግሞ እያከበሩ ይገኛሉ። ይህ ድልም እንግዲህ ለኖርዌይ እጅግ በጣም አስገራሚ ነው። ምክንያቱም ደግሞ ከ28 ዓመት በኋላ ወደ ዓለም ዋንጫ ተመልሳ ማለት ነው በዓለም ዋንጫ ላይ ድንቅ ፉክክር ካደረጉ ሀገራት መካከል አንደኛዋ እንደሆነች ይታወቃል። በመጨረሻም በእንግሊዝ ተሸንፋ ወደ ሀገሯ ከተሸኘች በኋላ በትላንትናው ዕለት እጅግ በጣም አስገራሚ የተባለ አቀባበል ተደርጎላቸዋል። በዛሬው ዕለትም ከህዝቡ ጋር ማለት ነው ይህንን ደስታ እያከበሩ ይገኛሉ። እጅግ በጣም አስገራሚ ነው። በርካታ ሀገራት ማለት ነው ተጫዋቾቻቸው ወደ ሀገር ሲመለሱ ብዙ አቀባበል የተደረገላቸው ብሔራዊ ቡድኖች አሉ። ከዛ መካከል እንግዲህ በአፍሪካ ውስጥ እንደ ግብጽ ያሉ ሀገራትም ቆንጆ የተባለ አቀባበል አድርገውላቸው እንዲሁም ደግሞ ለተጫዋቾቻቸው ስጦታ ሲሰጡ እንዲሁም ደግሞ ሲያከብሯቸው ጭምር ስንመለከት ነበረ። እስኪ በዚህ አቀባበል ምን ሰማችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች መልሳለሁ። መልካም ቆይታ ይሆናላችሁ።
ቀልድ የለም እኛ ጋር ቀልድ የለም። ወደ ስራ አንድሬ ሳንቶስ ስራዋን ጀምራለች። ትሬኒንግ ማድረግ ጀምሯል። እንግዲህ ከዋናው ቡድን ጋርና ቅዳሜ ለሚኖረን ጨዋታ ይደርሳል ተብሎ ይጠበቃል። ሲጀመር የመሀል ሜዳ ተጫዋችም የለንም። የተወሰነ ሚኒት ያጫውተዋል። ከዛ ደግሞ እሱን የምናይበት ታይም ነው። የማይክል ካሪክ ቡድን አልናፈቃችሁም? ቅዳሜ ልንመለከቱ እኮ እንዴት እንደናፈቀኝ ልነግራችሁ አልችልም። ስኳዳችን አሪፍ ነው። የመሀል ሜዳ ተጫዋች ይጎለን ነበረ። መታለች። ግብ ጠባቂ የለንም። ግብ ጠባቂያችንን ደግሞ ላሳያችሁ። ካርለ ዳሮ እንግዲህ አናውንስ ማድረግ ይችላል። እስከ 2028 የሚያቆየውን ኮንትራት ፈርሟል። በዩናይትድ ቤት ሁለተኛ ግብ ጠባቂ ሆኖ ያገለግላል። አልታየለችም። ቀን ሸጣታለን። እሷን ከሷ ገንዘብ እናገኛለን። ከዚህ ግን በፍሪ ነው፣ በነፃ ነው ያመጣነው። ምንም ወጪ የለብንም። ፕሪሚየር ሊግ ልምድ ያለው ግብ ጠባቂ ነው። አይ ሆፕ ቪዲዮ አይታችኋል ብዬ አስባለሁ። ምን አይነት ሴቮች እያደረገ እንደሆነ ፕሪሚየር ሊግ ራሱ ዩናይትድ ይሄንን ከለቀቀ በኋላ የለቀቀውን ቪዲዮ ሄዳችሁ ቲክቶክ ላይ እዩትና በጣም ያበደ ነው። አንድሬ ሳንቶስም ጀምራለች፣ ጀለስም ትጀምራለች። ቅዳሜ ለምናደርገው ጨዋታ ይጀምራል የሚል እምነት የለኝም። ተቀይሮ የመግባት እድል ሊኖረው ይችላል። እስቲ ትሬኒንግ ካረገ በኋላ ደግሞ እናወራለን። አይ መብራት ኃይል የስራህን ይስጥ። ሊአንድሮ ትሮሳርድን የሚያክል የክለባችን ትልቅ ተጫዋችን አተነው ቪዲዮ እንዳልሰራ አረገኝ ጀምሮ። ይሄማ ችግር ነው፣ መብራት ኃይል ችግር። መብራቱን ድርግም አርገውብኝ ጀምሮ በምን ለስራ ቪዲዮ ማታ አየሁኝ። በጣም ነው ያዘንኩት። ግን ሀዘኔን መጥቼ ከእናንተ ጋር መካፈል አልቻልኩም። ለጀማው በውስጥ ዲኤም አድርጎልኛል፣ ወረደብኝ። እንዴት ትሮሳርድ ተሰናብቶ ቪዲዮ አትሰራም? አረ ጀማውን መስራት ፈልጋለሁ። መብራት ኃይል ተጫወተብኝ። ኮፒ ሊንክ ሼር አድርጉና ፕሊስ ሁሉን ጋር አዳርሱልኝ። በጣም ሶሪ በጊዜው ቪዲዮ መስራት ስላልቻልኩኝ። ይህ ድንቅ የአርሰናል ፈርጥ የሆነ ተጫዋች እንግዲህ ተሰናብቶን ኦፊሻሊ ዛሬ በሽታሽ ተገኝቷል። እንግዲህ ከነሱ ጋር መልካሙን ሁሉ እንዲገጥመው እንመኛለን። በአርሰናል ቤት እጅግ ታሪካዊ የሆነ ስራን የሰራው ጀማው የዋንጫውን አንዱን እጅ እንድንይዝ ሳይሆን ሁለቱንም እጅ ይዘን ከፍ እንድናረግ ያስቻለን ወሳኝ ተጫዋቻችን ሊአንድሮ ትሮሳርድ ነበር። ታዲያ ይህም ተጫዋች እንግዲህ ለመጨረሻ ጊዜ ተሰናብቶን አቅንቷል ማለት ነው። ምንም ማለት አይደለም። ጀማው ልከኛ ጋር ቢሆን በጣም መልካም ነበር፣ ግን የለውጡ አንድ አካል ነው። የምሬን ነው። አርሰናል አሁን ለፕሪሚየር ሊጉ ብቻ አይደለም እየተዘጋጀ ያለው፣ በሃየር ስታንዳርድ በአውሮፓ ሻምፒዮንስ ሊግ በዓለም የክለቦች ደረጃ ጥራት ላይ ራሱን እየሰራ ይገኛል። እና ያ ደግሞ እንግዲህ አንዳንድ የምንወዳቸውን ነገር ሊያሳጣን ይችላል። ይህንን ደግሞ አምነን እንቀበላለን። ጀማው ትሮሳርድ እንወደዋለን፣ እናከብረዋለን። ግን እሳ ለትልቁ ነገር ስንዘጋጅ አንዳንድ የምንወዳቸውን ነገሮች እንደምናጣ ጥርጥር እንዳይገባችሁ። ከዛም አንዱ ትሮሳርድ ነው የሚሆነው። መልካሙን ሁሉ ይቅጠመው ጀማው። ይቅናህ ማለት ፈልጋለሁ። ጀማው ይመቻችሁ። ኢትዮጵያ ውስጥ ዲቃላ በዝቷል ያለው በላቸው ማለት ነው። ትክክል ነው። ትናንትና አዳነ ግርማ የምን ጊዜውም የኢትዮጵያ ምርጡ አጥቂ ከፍተኛ ግብ አስቆጣሪ አዳነ ግርማን ማለት ነው ከኢትዮጵያ ውስጥ ካሉ ከአንተ ጋር አብረው ከተጫወቱ ምርጡ ተጫዋች ተባለ። ሳላዲን ሰይድ አለ። ኦፍ ኮርስ እንስማማለን። እኛ የምንወደው በቃ እንወደዋለን ሳላዲን ሰይድ ማለት ነው። ከክርስቲያኖ ሮናልዶና ከሜሲ ተባለ። አዳነ ግርማ ክርስቲያኖ ሮናልዶን ብሎ መረጠ። እንዴ ኮሜንት ላይ ሰው ምን ይላል? ምንም ስለ እግር ኳስ እውቀት የለም እንዴ! ኧረ በእግዚአብሔር እንዴ! አዳነ ግርማ ማለት ነው የኢትዮጵያ ብሔራዊ ቡድን ጀግና ተጫዋች፣ የምንጊዜው ምርጡ ተጫዋች፣ የቅዱስ ጊዮርጊስ ሌጀንድ፣ ከፍተኛ ግብ አስቆጣሪ። ከዋንጫ ላይ ኢትዮጵያ 2 ግብ ስትፈልግ አንዱን አግብቶላት ማለት ነው ኢትዮጵያ እንድታሸንፍ ያደረገ ሰው እንዴት እውቀት የለም ይባላል? በእግዚአብሔር ስም። ለምሳሌ ይኸውላችሁ የአርሰናሉ ቡካዮ ሳካ የክርስቲያኖ ሮናልዶ ደጋፊ ነው። እንዴ አሁን ሳካ እንኳን ሳታውቅም ልትሉት ነው? ኧረ እባካችሁ ሰው እኮ ይኸውልህ የራሱን ጎት ይመርጣል። በቃ የሆነ የሚወደው ተጫዋች አለ፣ የራሱ የሆነ ተጫዋች አለ። ዲክላን ራይስ የሮናልዶ አፍቃሪ ነው። ትመጣና ምንም ስለ ኳስ እውቀት የለም ልትለው ነው? ስልክ ስለያዝክ ብቻ ኧረ እባካችሁ። አሁን የሆነ ሰው ተነስቶ ሜሲ ነው የምደግፈው ካለ በጣም የምናከብረው እግር ኳስ ተጫዋች ኳስ አታውቅም ይባላል? ኧረ በእግዚአብሔር እንዲደደባቱ ነው። አዳነ ግርማም ኳስ አታውቅም እንዳለ ኮሜንቱ በቃ ስለ ኳስ ምንም የምታውቀው ነገር የለም፣ ስለ ኳስ የምታውቀው ነገር የለም ብሎ ምን። ኧረ እባካችሁ ግዴታ እኮ ሜሲ ማለት አይጠበቅበትም። በቃ ሜሲ የሚሉ ደግሞ የምንወዳቸው የድሮ ተጫዋቾች የኢትዮጵያ ተጫዋቾች ሜሲ የሚሉም አሉ። እነሱ ሜሲ ስላሉ ኳስ አታውቁም ይባላል? ኧረ በእግዚአብሔር ይሄ እኮ በጣም የበታችነት ስሜት የቀነጨረ ጭንቅላት ማለት ነው። ገባችሁ? ቅንጭር ያለ በቃ እኔ አሁን ለምሳሌ 100 ሰው ሜሲን ቢል እኔ አንድ ሮናልዶ ብዬ ቅር አይለኝም። እናንተ የበታችነት ስሜት አለባችሁ። ኧረ ተው እንዴ! እንዳለ የሜሲ ደጋፊዎች አንድ አይነት ናችሁ ሁላችሁ። ከምድሬን ሰራችሁት እንዴ? እሱን መርፌ ሲወጉት እናንተን ሞክቷችኋል እንዴ?